بفوالشي أو بفكر لاي على الدنيا أمم بيولش ጭኑቅ ጥበብ ባርባር ሲልሽ ባዘኑም ባያሸኘሽ ሮቶንቶን ወለሽ ተይተይ ከወደድክሽ ካስቆየውክሽ ግድ የለም ልካስሽ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንዲያላችሁ ሞኝላችኋለሁ። ቤቶች ስትጎንደሉ ማለት ላይክ እና ሼር ያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሎ ለዚህን ቆልቢ አመሰግናችኋለሁ። ሀሳቡ ሲሞቻችሁ 4000 ላይክ እንድትገጩን በትህትና እጋብዛችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣነው ሰበር ዜና በሞላ ዓለም እጅግ በጣም መሳቂያና መሳለቂያ የሆነ ጉዳይ ነው። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ሆርሙዝ ሰርጥን ዘግቼዋለሁ ብሏል። ሆርሙዝ ሰርጥ እኮ ተዘግቷል። ሌላ ሆርሙዝ ሰርጥ አለ እንዴ? የጉላቸው እነዚህ በጉለ ደስታ በጉለ ፈንጠዝያና በጉለ ድርድር ላይ ያሉ ሰዎች አንድ ደግሞ በጉለ መዝጋት። ሆርሙዝ እኮ ተዘግቷል። መብራት የለም እንዴ? አሜሪካ ኢንተርኔት ተቋርጠ እንዴ? በሞላ ዓለም እየተሳቀ ነው ያለው በዚህ ጉዳይ። ሆርሙዝ እኮ ተዘግቷል እና አሜሪካንም ሆርሙዝ ሰርጥን ዘግቻለሁ ብላለች። እንግዲህ አልዳኝም እምቢ ብለሽ በፍቅር ላይ እምቢ አልሽው የተባለ ነገር መጣላቸው። እንግዲህ አሜሪካ እና ተደራደሩና ለዚህ ጉዳይ ችግሩ መላ ፈልጉ። ምክንያቱም ከዚህ በፊት አሜሪካ እንደምታውቁት የሆርሙዝ ሰርጥን ማስከፈት አይደለም የኢራንን የነዳጅ ማጣሪያዎችን እወርሳለሁ ሙሉ በሙሉ እኩልና ሳይሆን ሙሉ በሙሉ ወስጄ የራሴ ንብረት አደርጋለሁ። የሆርሙዝ ሰርጥም የአሜሪካ ሰርጥ ይባላል ወይም ደግሞ የትራምፕ ሰርጥ ይባላል። የኢራንን 90% ነዳጅ ሀብት የያዘውን ካርግ ደሴትን እንወስዳለን፣ እንዘርፋለን፣ ማንም አያስቆመንም ሲሉ ነበረ። አሁን ደግሞ ጭራሽ ዘግተነዋል ብለዋል። ይህን ተከትሎ በከፍተኛ ሁኔታ እንግዲህ ኢራን መዝጋቷ ይታወቃል። አሜሪካም ዘግቻለሁ ስትል እነዚህ ሰዎች እያበዱ ነው እንዴ በሚል ፍርሃት የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። $105 በላይ ከፍ እያለ ነው ያለው። እንግዲህ በትናንትናው ዕለት ጋዜጠኞች የአሜሪካን ፕሬዚዳንት ዶናልድ ጄ ትራምፕ ምን ይሄ ነገር በኑሮ ውድነት የአሜሪካ ሕዝብ ተሰቃይቷል አይከፈትም እንደ ሆርሙዝ ሲል እንደውም ለሚቀጥሉት 8 ወራት አበሻ የኛው አጎብዳጆች ልብ ብላችሁ ስሙኝ። አጎብዳጆች ለእናንተ ነው የምነግራቸው። በሚቀጥለው 8 ወር በኢትዮጵያ ብቻ ሳይሆን በሞላ ዓለም የነዳጅ ዋጋ ይጨምራል። በቃ ይሄው ነው። እኛ ብያለሁ እኮ ኢራን በዚህ ጦርነት አሸንፋ ካልወጣች በስተቀር ዓለም ሰላም የላትም ያልኩት ለዚህ ነው። አልዳኝም እምቢ ብለሽ ጭኑቅ ጥበብ ባርባር ሲልሽ ባዘንም ባዮሸኝሽ። ጭኑቅ ጥበብ ነው ያላት እኮ ለዚህ ለአሜሪካ ጭኑቅ ባርባር ይላታል። ጭኑቅ ጥበብ የምትዘመቱ ጨብጣው ይሄ ጦርነት ይሄ ዘመቻ ኢፒክ ፍሪ ያሉት እነሱ እኔ ደግሞ የጨነቀለት ያልኩት እኮ በዚህ ምክንያት ነው። መጀመሪያ እኔ ያስከፍተዋለሁ አለ እንደማይሆንለት ሲያውቅ ዓለም በእናታቸው እናስከፍት አለ። ዓለም ደግሞ አትነካካን ከነዚህ ከኢራኖች ጋር አትነካካን። እንግሊዝም፣ ጀርመንም፣ ፈረንሳይ፣ ፖርቹጋልም፣ ስፔንም ሞላ ዓለም የለንበትም እዚህ ጉዳይ አታስገባን አለ። ነው እንደዛ ነው። አናስከፍተው። አዎ እንደውም አይከፈት የፈለገ ሰው ያስከፍታል። ዘመቻ የጨነቀለት ከዛ አሁን ደግሞ ያም መክፈቱም ሲያቅት ዓለምም አላስከፍትም ሲል እሱም ማስከፈት ሲያቅተው ዘግቼዋለሁ አለ። የተዘጋውን ማለት ዶብል በርገር እንደሚባለው ዶብል ክሎዝድ። እና ወገኖቼ ሆርሙዝ ሰርጥ ደብል ክሎዝድ ሆኖላችኋል። ኤክስትራ ክሎዝድ፣ ኤክስትራ ኮምፎርት፣ ኤክስትራ ምናምን ይባላል። የምቾት ምቾት እንደሚባለው አሁን እንትን ሆርሙዝ ሰርጥ ደብል ክሎዝድ ሆኖላችኋል። እና ኢራኖች የፈለግነው እኮ ይህንን ነው አሉት። የኢራን ፓርላማ አፈ ጉባኤ ምንድነው ያሉት? እኛም እኮ የፈለግነው ሆርሙዝ ሰርጥን የዘጋ ነው ኢራን እየተቃጠለችና እየነደደች ንብረቷ እየወደመ ዓለም በምቾት እንዳይቀመጥ፣ ንብረቱ የኛ ነው፣ ሆርሙዝ ሰርጥ የኛ ነው፣ በእኛ ንብረት እናንተ እንደፈለጋችሁ እየሆናችሁ እናንተ እንዳይዶላቸው ነው የነዳጅ ዋጋ እንዲጨመር ያደረግነው። ስለዚህ አሁን የበለጠ ከዘጋው ደግሞ ለእኛ በጣም ይሞቸናል። እና ኢራኖች እኮ ሰውየውን መጫወቻ ነው ያደረጉት። መጫወቻ፣ መሳቂያ፣ መሳለቂያ። እና ሰውየው ትናንትና በነገራችን ላይ ሪስሊንግ እያየ ነበር። ለዚህ ለሪንግ ውስጥ ለሚደባደበው እያየ ነበር። they don't care እና ያስቃቻል። እንግዲህ ዓለም በዚህ ሁሉ ትርምስ ውስጥ ሆነ
እሱ ሪስሊንግ ላይ ህፃናት ጮቅላ ልጆች የማያዩት እኮ ነው። ይሄ ድብድብ ድራማ እኮ ነው። እሱን ድብድብ ለማየት ሄዷል። ዓለም በሙሉ በከፍተኛ ጭንቀት ላይ ተቀምጦ ማለት ነው። እና ኃላፊነት የማይሰማቸው ናቸው። ችን ታክል ኃላፊነት የማይሰማቸው በሚቀጥሉት 8 ወራት የነዳጅ ዋጋ አሁን እንግዲህ 107 108 ባለፈ እስከ 120 ደርሶ ነበር። ገና ከዛ በላይ ይጨምራል የዓለም የነዳጅ ዋጋ። መፍትሄ ሊሰጥ የቻለ ይህንን ደግሞ የአውሮፓ ህብረት 15 ቀን ነው የቆረኝ ነዳጅ ሙጥጥጥጥ ብለ ሊያልቅ ነው፣ ችግር ውስጥ ሊወድቅ ነው እያለ ነው። በእርግጥ አሁን የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ምናልባት ኢራንና አውሮፓኖቹ ተስማምተው በሰላማዊ መንገድ እየከፈልን እናልፋለን የሚል ግምት ውስጥ ገብተዋል። እና እንደዛ በሰላማዊ መንገድ እኔን ለጦርነት አላግዝ ብለው እኔ ተዋርጄ እኔ አንገዶፉቼ እኔ ከዚህ በዚህ ቁሌት እዚህ ጦርነት ውስጥ ሆኜ ፈረንሳይ ባለፈ ከኢራን ጋር ተነጋግራለች። የተወሰኑ የአውሮፓ ሀገሮች ከኢራን ጋር ተነጋግረን ተደራድረን ነዳጃችን በሰላም የሚያልፍበት ሁኔታ እንፈጥራለን ነው። እና አሜሪካ ደግሞ ይሄ መሆን የለበትም፣ በሰላም በፍቅርና በድርድር ይሄ ከሆነማ ሙተን እንገኛለን ነው። ተመልከቱ፣ ኢራኖች ይህን ቢጠይቁ መብታቸው ነው። ለምን ሰርጦ የነሱ ንብረት ነው። አይ ሰርጦ የማንም ሆኖ አያውቅም የሚሉ ኢትዮጵያ ውስጥ አንዳንድ ቆርቆንዳች አለ። እንደዛ አይደለም። ስዊዝ ካናል የማን ንብረት ነው? $10 ቢሊዮን ነው የምታገኝበት ግብፅ። ፓናማም እንደዚሁ፣ አሜሪካም እንደዚሁ። እያንዳንዱን ሰርጥ የሚቆጣጠሩ አገሮች አሉ እንደ ፖለቲካዊና ኢኮኖሚያዊ ፋይዳው አቅምና መጠን አንጻር ማለት ነው። ስለዚህ አሁን 10,000 ኪሎ ሜትር 20,000 ኪሎ ሜትር አቆራርጣ እኔም የዚህ ቦታ ባለቤት ነኝ ጌታ ነኝ አትገባም አትወጣም። የድሩዬ ስራ እኮ ነው እውነት። የማፊያ እና ትራምፕ እና የትራምፕ ፖለቲከኞች የሚያስቡት ምንድን ነው? የዓለም ሚጢጥዬ ፈጣሪዎች ሲኦኦ፣ የዓለም ስራ አስኪያጆች፣ የዓለም ፈላጭ ቆራጮች እነሱ ካላሉ ዓለም መተንፈስ አትችልም፣ ነዳጅ ማግኘት አትችልም፣ መብላት አትችልም፣ ማዳበሪያ ማግኘት አትችልም፣ መውጣት መግባት አትችልም። ተመልከት፣ እዛ አጠገብ ላይ ያሉ ሀገሮች ቢሻኮቱ እንኳን ይገባኛል ብለው ድንበር ይጋራሉ። በ10,000 ኪሎ ሜትሮች በ10,000 ኪሎ ሜትሮች ተሻግራ መታ አትገባም፣ አትወጣም፣ አትሰራም። ይህ ጦርነት የጮነቀለት ነው ያልካችን በምክንያት ተጨንቃል። በቃ አሁን ወደ ውጊያ ለመግባት ቻይና እስከ አፍንጫ ድረስ መሳሪያ እያስገባች ነው ወደ ኢራን። እና ቻይናን መቁጠን ስለማይችል ምንድነው የሚለው ሚስተር ታሪፍ እጥልባችኋለሁ፣ ማዕቀብ እጥልባችኋለሁ፣ እንትን እጥልባችኋለሁ፣ ልምቦጭን እጥልባችኋለሁ። ልምቦጭን ብትጥላ ይሻላል። እና እኛም አገር የነዳጅ ዋጋ በከፍተኛ ሁኔታ ይጨምራል። ይህን እንቁጫ ነው የምነግራቸው፣ እንቁጫ። እና ጸልዩ ወገኖች፣ ይሄ ነገር እንዲስተካከል ከማንም በላይ እንባችን አስተሳችን መጸለይ ያለባቸው ኢትዮጵያውያን ናቸው። ይሄ ነገር ቀላል አይደለም። እንግዲህ የዓለም የነዳጅ ዋጋ ከዚህ በላይ ከጨመረ ኢትዮጵያ ምን ማድረግ ትችላለች ነው እንግዲህ የትራምፕ ሐሳባቸው ምንድን ነው? ለዚህ ጣፋጭ የአሜሪካ ነዳጅ አለ። አሜሪካ ምንም ጣፋጭ ነዳጅ የላትም። እና ቁጥር 1 ገዢ ነች፣ ቁጥር 1 ሻጭ ነች። በከፍተኛ ሁኔታ ነው ነዳጅ ቁጥር 1 ባትሆንም በከፍተኛ ሁኔታ ነዳጅ ትገዛለች። ቢሊየንስ ኦፍ ዶላርስ በመቶ ቢሊየንስ ኦፍ ዶላርስ በየአመቱ ነዳጅ ገዝታ ተኮማቻለች። የኮማቸችን ሞልሳ ትሸጣለች። እና በቀኝም ነፈሰ በግራም ነፈሰ ይህ ጉዳይ ዓለምን ዋጋ ያስከፍላል። በፍቅር ላይ አልዳኝም ብለሽ ያኮረፍሽ አንቺ ነሽ። ስለዚህ ችግሩ ምንድነው? የምትሄዱበት መንገድ ሁሉ አስቂኝ ነው። ዓለም በሳቅ ነው ጦሽ ያለ የተዘጋውን ሆርሙዝ ሰርጥ እኔም ዘግቻለሁ። እና ኢራኖች ደግሞ የሚፈልጉት ይሄንን ነው። ዓለም በሙሉ በኢኮኖሚ ቀውስ እንዲናጋና የዓለም ኢኮኖሚ ኮላፕስ እንዲያደርግ ነው የተፈለገው። ለምን? የኢራን ንብረት ኮላፕስ አድርጎ የኢራን ኢኮኖሚ ኮላፕስ አድርጎ ኢራን አንገቷን ደፍታ ተዋርዳ ደይታ ተበትና ዓለም እንዲመቸው አልፈቅድም ነው። አልፈቅድም። ከሌሎቻችን ችግር የለባቸውም። ነገር ግን በመካከለኛው ምስራቅ ለኢራን ሞትና እልቂት ከፍተኛ አስተዋጽኦ ሲያደርጉ የነበሩ አገሮች እናንተ ተሞችታችንና ዓለማችን እያያችሁ እኔ እንደ ሀገር ሞድምበት ምጠፋበት ሁኔታ አይኖርም። አብረን ተያይዘን ወደ መቆመቆ እንወርዳለን። እኔ ግን ለፈረሰብኝ ንብረት ለወደመብኝ ሀብት
በቢሊዮን የሚቆጠር ገንዘብ አፍንጫችሁን ይዤ ሮከባችኋለሁ የሚል ሀሳብ ነው። ይህን ሀሳብ ሲሞቻችን ላይ አድርገህ ሼር አድርገህ ወልዳችኋለሁ።